ኢትዮጵያዊነት ከሰረ። የፋኖ መሪዎች በጓዳ የሚያወሩት አስደንጋጭ እውነታ። የፋኖ ጸረ አንድነት ማን ነው? መሪዎቹ ደፍሮ የማይናገሩት ድብቅ አጀንዳቸውስ ምንድን ነው? ከአንድነት ወደ አማራነት የትግሉ አቅጣጫ ቅልውጥ። ለዘመናት የኢትዮጵያ ዋልታና ማገርኛ ነን ሲሉ የኖሩት የፋኖ መሪዎች ዛሬ ላይ ግን አንድነት እንደ መርዝ፣ ኢትዮጵያዊነትን ደግሞ እንደ ሸክም የሚቆጥሩበት ደረጃ ላይ መድረሳቸውን ምንነግራችሁስ? በካሜራ ፊት አንድ ኢትዮጵያ እያሉ የሚሰብኩት እነዚህ መሪዎች ልክ ካሜራው ሲጠፋ ግን ኢትዮጵያዊነት ለአማራው ትርፉ ሞት ብቻ ነው ወደሚል አስደንጋጭ መደምደሚያ እየመጡ ናቸው። ለመሆኑ እነሱ ህዝብ እንዳይሰማባቸው ደፍረው የማይናገሩት ነገር ግን በውስጥ ለውስጥ እሳት ሆኖ የሚቀጣጠል ያለው ያ የተከለከለ ጸረ አንድነት ትርክት ምንድን ነው? የኢትዮጵያን ፖለቲካ መቀየሩ የማይቀረው ይህ የፋኖች የጓዳ ሴራ ዛሬ ይጋለጣል። አብራችሁን ቆዩም። በአንድነቱ ውይይት እያደረግን ነው፣ እየተወያየ ነው። በእያንዳንዱ ጉዳይ ቴክኒካል ኮሚቴ ተቋቁሞ ከሁለቱም እየተወያየ ነው። አብዛኞቹ ላይ መግባባት ተደርሷል። አብዛኛው ስለ ትግላችን ስለምናደርገው ትግል በእያንዳንዱ ጉዳይ ላይ መግባባት ተደርሷል። ስለዚህ ዝም ብለህ ይድረስ አይደለም የምናደርገው። ሁለቱም የየራሱ አቅጣጫ ይዞ ሲታገል ነበረ። ግን መጀመሪያ እንደ አማራ አንድ ሁነን እንታገል። በመካከላችን ዋና በሚባሉ ነገር የተለየ የለንም። አንዳንድ ነገሮች አሉ ደግሞ በውይይትና በሂደት ይፈታሉ በሚል በዚህ ደረጃ ተቀራርበን እየተወያየን ያለ ነው። ነገሩ ወዲህ ነው። ለረጅም ጊዜ ኢትዮጵያ ካልዳነች እኛ አንኖርም የሚለው ፍልስፍና አሁን እኛ ካልኖርን ኢትዮጵያ የምትባል ሀገር ምን ትሰራልናለች ወደሚል የህልውና ጥያቄ ተቀይሯል። የፋኖ መሪዎች በውስጥ ስብሰባዎቻቸው ላይ የሚያነሱት ወሳኝ ነጥብ ኢትዮጵያዊነት ለአማራው ህዝብ እየሰጠው ምንድን ነው የሚለው ነው። ብዙዎች ይህንን እንደ ክህደት ሊያዩት ይችላሉ። ነገር ግን የመስኩ ተዋጊዎች እውነታው ሌላ ነው። ሌላው የራሱን ክልልና ብሔር ሲያጠናክር እኛ ስለ አንድነት እየዘመርን ተበላን የሚለው ስሜትም በመሪዎቹ ዘንድ ስር ሰጥቷል። በመሆኑም አሁን እየተከተሉት ያለው ስልት ኢትዮጵያን ማዳን ሳይሆን አማራን ማዳን የሚል ሆኗል። ይህ ማለት ደግሞ አስፈላጊ ከሆነና የአማራ ህልውና አደጋ ላይ የሚወድቅ ከሆነ አንድነት የሚባለውን ትርክት ወደ ጎን ለመተው ወይም ለመደራደር ዝግጁ መሆን እንደማለት ነው። ይህ ጸረ አንድነት ሳይሆን አንድነትን በእናንተ መስፈርት ብቻ አይሆንም የሚል አዲስ አመፅ ነው። ታዲያ ይህንን እውነት ለምን አደባባይ ወጥተው አይናገሩትም? እዚህ ጋር ነው የፖለቲካው ቁማር መጀመሪያም ነጥቡ። አንደኛው የደጋፊው ስነ ልቦና ነው። የፋኖ ትልቁ ደጋፊና የሎጂስቲክስ ምንጭ በተለይም በዲያስፖራው ያለው ክፍል አሁንም የድሮን ኢትዮጵያ ወይም ሞት ትርክት የሚያቀነቅን ነው። መሪዎቹ ይህንን ጸረ አንድነት ወይም አማራ ፈርስት አቋማቸውን በግልጽ ቢያውጁ የገንዘብና የሞራል ድጋፍ ሊቋረጥባቸው እንደሚችል ስጋት አላቸው። ሁለተኛው ስልታዊ ማፈግፈግ ነው። ኢትዮጵያዊነትን እንደ ካርድ ተጠቅሞ ወደ መሀል ፖለቲካው ለመግባት አሁንም የአንድነት ካባ መልበስ ጠቃሚ ሆኖ ተገኝቷል። ነገር ግን ልብ በሉ፣ መሬት ላይ ያለው ተግባርና አደረጃጀት ግን ከኢትዮጵያዊነት ይልቅ ወደ አማራ ብሔርተኝነት ያደላ፣ አልፎ ተርፎም ከሌሎች ብሔሮች ጋር ያለውን አብሮ የመኖር ውል እንደገና ለመፈተሽ የሚገፋፋ ነው። ስለዚህ የፋኖ ትግል ወደፊት ምን መልክ ይኖረዋል? ምልክቶቹስ የሚያሳዩን ነገር ቢኖሩ ትግሉ እየመረረ በሄደ ቁጥር ያለ አንድነት የሚባለው ትርክት እየማሸሸ የራስን ቤት የማጠናከር አጀንዳ እንደሚገዝፍ ነው። የፋኖ መሪዎች ዛሬ በጓዳ የሚያወሩትን ነገ በአደባባይ ወጥተው ሲናገሩት የኢትዮጵያ ፖለቲካ የመሬት መንቀጥቀጥ ያጋጥመዋል። ያኔ ሁሉም ቆም ብሎ ኢትዮጵያዊነትን ለማን ብሎ መጠየቁ አይቀርም። ይህ የፖለቲካ አስተሳሰብና ስልት የፋኖ ኃይሎች ራሳቸውንም እየፈተናቸው ነው። ፋኖ እስካሁን አንድ መሆን በአንድ መተንፈስም ሆነ በአንድ ማሰብ አልቻለም። ሰሞነኛው ጄኔራል ተፈራ ማሞ ይህ አንድነት መልእክትም ከሌሎች የፋኖ መሪዎች የተለየ አይደለም። ጄኔራሉ በመልእክታቸው የተዋከበ አንድነትን አንገነባም ብለዋል። ክቡራን ተመልካቾች፣ ዛሬ በአማራ ክልል ሰማይ ስር እየተቀጣጠለ ስላለው እሳት፣ ስለ ፋኖ የጋራ ጥያቄና ስለ ጄኔራል ተፈራ ማሞ አዲስ መግለጫ በጥልቀት እየተነጋገርነን፣ እናንተም አብራችሁን ናችሁ። ጄኔራል ተፈራ ማሞ ስሙ ብቻውን ብዙ ትርጉም አለው። በውትድርና ሳይንስ የታነጸ የጦር ሜዳ ውጣ ውረድ እንደመዳፉ የሚያውቅ ዛሬ ደግሞ በአማራ ፋኖ ብሔራዊ ኃይል ውስጥ የሴንትራል ኮማንድ አባል ሆኖ እየመራና እያታገለ ያለ አንጋፋ መኮንን ነው። ጄኔራሉ በቅርቡ የሰጡት ቃል ለብዙዎች ተስፋ፣ ለጥቂቶች ደግሞ ድንጋጤን ጭሯል። አንድነት የሚለው ቃል በአማራ ትግል ውስጥ እንደ ናፍቆት ሲታይ ነበር። ዛሬ ጄኔራሉ ቴክኒካል ኮሚቴ ተቋቁሟል፣ ልዩነቶች እየጠበቡ ነው ሲሉ ትግሉ ከስሜት ወደ ስሌት ከመከላከል ወደ ማጥቃት እየተሸጋገረ መሆኑን የሚያበስር ታላቅ ዜና ነው።
ጀኔራሉ ሲናገሩ እንደ ልማዳቸው ስሜታዊ አይደሉም። በሰከንና በበሰለ ወታደራዊ ምላሽና የትግሉን ደረጃ በመግለጽ ነው። በቴክኒካል ኮሚቴው በኩል በብዙ ጉዳዮች ላይ መግባት ላይ ተደርሷል ይላሉ። ይህ ማለት ምን ማለት መሰላችሁ? ለረጅም ጊዜ የአማራ ጠላቶች የሚጫወቱት ፋኖ ተበታትኗል፣ መሪ የለውም፣ እርስ በእርሱ አይግባባም በሚል ካርድ ነበር። ጀኔራል ተፈራ ግን ይህንን ካርድ አቃጥለውታል። ቴክኒካል ኮሚቴ ማለት የትግሉ የጭንቅላት ክፍል ወይም ደብሬን ነው። ወታደራዊ ሳይንስ እንደሚነግረን አንድ ጦር ውጤታማ የሚሆነው በመሳሪያ ብዛት ሳይሆን በሰንሰለት ወይም ቼይን ኦፍ ኮማንድ ጥንካሬው ነው። ጀኔራሉ እያሉን ያሉት አሁን መናበብ ጀምረናል ነው። ጎንደር ከጎጃም፣ ወሎ ከሸዋ ጋር በአንድ ማዕከል የሚመሩበት ቀን እጅግ ቀርቧል። ይህ ደግሞ ለብልጽግና ባለስልጣናት የራስ ምታት ሳይሆን የሞት ደወል ነው የሚሆነው። ሰሞኑን በብልጽግና ሚዲያዎች ፋኖ እጁን እየሰጠ ነው የሚል ተከታታይ ድራማ ስንመለከት ከርመናል። ጀኔራል ተፈራ ግን ለዚሁ ግልጽ ምላሽ ይሰጣሉ። እነዚህ እጃቸውን ሰጡ የሚባሉት እነማን ናቸው? ጀኔራሉ እንደሚሉት መንፈሰ ደካሞችና አድርባይ ወላዋያዎች ናቸው። ትግሉ እየጠነከረ ሲሄድ መስዋዕትነትን መሸከም የማይችሉና ለጥቅም የገቡ ሰዎች መጣላቸው ለትግሉ ጤንነት ወሳኝ ነው ይላሉ። የሚገርመው ደግሞ የጌታቸው ረዳ ንግግር ነው። ፋኖ በታሪክ ያልሰራውን ወንጀል ሰርቷል እያሉ ሲከሱ ይሞክራሉ ይላሉ ጀኔራል ተፈራ ማሞም። ታዲያ በቁጥር ስሜት ምላሽ ሰጥተዋል። ፋኖ የአማራን መሬት ጥሶ ወደ ትግራይ እንዳልገባ ይልቁንም ወራሪው ኃይል ወደ አማራ ክልል ወጥቶ ህዝቡን ሲያምስ ፋኖ በገዛ መሬት ህልውናው እንደተከላከለ አስረግጠው ይናገራሉ። ይህ ታሪክ ሊያጣምሙት ቢሞክሩም ጀኔራል ተፈራ ግን የትግሉን የሞራል ልዕልና ዳግም አስመስክረዋል። ብዙዎቻችሁ ፋኖ መች ነው አዲስ አበባ የሚገባው ብላችሁ ትጠይቃላችሁ። ጀኔራል ተፈራም ይህ ጥያቄ ቀርቦላቸዋል። ምላሻቸው ግን እጅግ ጥልቅ ነበር። አንድነታችንና ዝግጅታችን ነው የሚወስነው ብለዋል። ተመልከቱት። ጀኔራል ተፈራ ማሞ ነገ እንገባለን ብለው ስሜት ውስጥ አይከቱም። ምክንያቱም እሳቸው ፖለቲከኛ ሳይሆኑ ባለሙያ ናቸው። ወታደራዊ ባለሙያ። አዲስ አበባ መግባት ማለት ፎቅ መያዝ ማለት አይደለም። አገርን የመረከብ ሰላምን የማስከበርና ህዝብን የሚያስተዳደር ከባድ ኃላፊነት ነው። ጀኔራሉ አሉን ያሉት ዝግጅታቸውን አሟልተው በሐሳብ አንድ ሆነን ስንነሳ ማንም አይገታንም ይላሉ። ይህ ደግሞ በትግሉ ላይ ትልቅ እምነት እንዲኖር የሚያደርግ ነው። በስሜት የተጀመረ ትግል በስሜት ይቆማል። በዝግጅትና በእውቀት የተመራ ትግል ግን ግቡን ሳይመታ አይመለስም። እንግዲህ የተከበራችሁ ተመልካቾቻችን የጀኔራል ተፈራ ማሞ መግለጫ አንድ ትልቅ መልእክት አለው። አማራ ሆይ ተነስ፣ ተባበር፣ ተደራጅ። ትግሉ አሁን ወሳኝ ምዕራፍ ላይ ደርሷል። አንድነቱ በቴክኒክ ደረጃ አልቆ ወደ ተግባር እየተቀየረ ነው። ይህ ማለት ጨለማው እያለፈ የድል ንጋት እየታየ ነው ማለቱ ነው። ጀኔራል ተፈራን የመሰሉ አንጋፋ መሪዎች ከፊት እስካለው ድረስ የአማራ ህዝብ የከፈለው መስዋዕትነት ከንቱን አይቀርም። በመሆኑም በውጭም በውስጥም ያሉ ወገኖች በትግሉ ውስጥ ያሉ አስፈላጊ ውዝግቦችን ትተው ለጀኔራሉና ለፋኖ መሪዎች የጀመሩትን አንድነት እንዲያጠናክሩ ድጋፍ ማድረግ የሰለጠነ ማህበረሰብ መገለጫ ይሆናል። እዚህ ጋር አንድ መሠረታዊ ጥያቄ ይነሳል። አንድ ሰራዊት ያለ መንግስትና ካዝና፣ ያለ ባንክ ብድር፣ ያለ ውጭ እርዳታ እንዴት ለዓመታት ሊዘልቅ ይችላል? ጀኔራል ተፈራ ማሞ ለዚህ ጥያቄ መልስ ሰጥተዋል። የፋኖ ደም ስር ህዝቡ ነው ይላሉ። በጦርነት ሳይንስ ውስጥ ሎጂስቲክስ ማለት ግማሽ ድል ነው። ብልጽግና ፋኖን በረሃብና በጥም ለመምታት ያላደረገው ሙከራ የለም። ነገር ግን ያቀጭን የገበሬ ቤት ለፋኖ ጥይት ማከማቻ፣ የጤና ተቋምና የስንቅ ምንጭ ሆኗል። ጀኔራሉ ይህንን ህዝባዊ መሰረት የማይበገር ኃይል ብለው ጠሩት። ዛሬ በገጠር ቀበሌዎች የሚታየው ትስስር ፋኖ ከህዝቡ የወጣ ህዝቡም የፋኖ መከታ መሆኑን ያረጋገጠበት ነው። ይህ መናበብ ደግሞ ከመደበኛ ውትድርና በላይ ትርጉም አለው። ወታደራዊ ሳይንስ የሚናገረው ጦርነት የሚሸነፈው መጀመሪያ በጭንቅላት ውስጥ ነው። ጀኔራል ተፈራ በንግግራቸው ውስጥ ትልቅ ድል ተጎናጽፈዋል። ይህም የፍርሃትን ድባብ ሰባብሮ መጣሉ ነው። ለረጅም ጊዜ የአማራ ህዝብ መሪ የለኝም በሚል የባዶነት ስሜት ውስጥ ነበር። ጀኔራሉ ይህን በወጡበት ሰዓት ያንን ክፍተት ሞልተውታል። የጀኔራሉ ድምፅ ብቻ ለሺዎች የልብ ትርታ፣ ለጠላት ደግሞ የጭንቅላት ጭንቀት ሆኖ ቀጥሏል። ዛሬ ፋኖ ሞታለሁ ብሎ የሚዋጋው ለምን ይመስላችኋል? ምክንያቱም ከፊት ለፊቱ በእውቀትና በልምድ የሚመራው አንጋፋ መሪ እንዳለው ስለሚያውቅ ነው። ጀኔራሉ እያደረጉት ያሉት ትልቁ ስራ ታጋዩን በዲስፕሊን የታነጸ ዓላማውን ጠንቅቆ የሚያውቅ የሞራል ኃይል ማድረግ ነው። አሁን ወደ ዓለም አቀፉ መድረክ እንዙር። ብልጽግና ፋኖን ሽብርተኛ አድርጎ ለማሳየት በሚሊዮን የሚቆጠር ዶላር ለሎቢስቶች ከፍሏል። ጀኔራል ተፈራ ግን ያንን ድልድል አፍርሰውታል። እኛ የህልውና ታጋዮች እንጂ የስልጣን ጥመኞች አይደለንም የሚለው የጀኔራሉ አቋም በውጭ ዓለም ጆሮ ማግኘት ጀምሯል። በተለይ ጀኔራሉ ስለ ትግራይ ወሰንና ስለ ሰሜን ጦርነት የሰጡት ማብራሪያ ፋኖ ህጋዊ ዓለም አቀፍ ድንጋጌዎችን የሚያከብር ኃይል መሆኑን አሳይተዋል። ይህ ደግሞ በምዕራባውያኑ ዘንድ ፋኖ ማለት የስርዓትና የፍትህ ፈላጊ ነው የሚል አዲስ ግንዛቤ እየፈጠረ ነው።
ዲፕሎማሲው አሁን ከሽፍታ ታሪክ ወጥቶ ወደ የወደፊት የአገር ባለቤትነት ስሌት ተገብቷል። ጀኔራል ተፈራ ማሞ አንድ ጥልቅ ምስጢር ፍንጭም ሰጥተዋል። ፋኖ አሸንፎ ብቻ አይቀመጥም፣ ከድል በኋላ አገርን እንዴት ማረጋጋት ይቻላል የሚለው ላይ ጥልቅ ስራ እየሰራ ነው። ጀኔራሉ እንደሚሉት ዝግጅታችሁን ሁሉም አቀፍ ነው ብለዋል። ይህ ማለት ፋኖ አዲስ አበባ ሲገባ በቦታው የሚተካው የሽግግር ስርዓት ከወዲሁ እየተቀረጸ ነው እንደማለት ነው። ሕግና ስርዓትን ማክበር፣ የዜጎችን ደህንነት መጠበቅና የኢኮኖሚ ድቀቱን መታደግ የጀኔራሉን የቡድናቸው ዋና ስራ ሆኗል። ፋኖ ነጋገር ሲረከብ ምን ልስራ ብሎ አይቸገርም። ምክንያቱም በቴክኒክና በፖለቲካዊ ዝግጅት የታጀበ የመዳኛ ካርታ ወይም ዘ ሮድ ማፕ ኦፍ ቱ ሪከቨሪ በእጁ ይዟል። እንግዲህ ክብራትና ክቡራን የጀኔራል ተፈራ ማሞን ቃል እንዲህ በዝርዝር ስናየው የምንረዳው አንድ ትልቅ ሀቅ ነው። የአማራ ህዝብ ትግል አሁን ከመኖር ወደ መምራት ሽግግር እያደረገ ነው። ጀኔራሉ የሰጡት ተስፋ ለኢትዮጵያ አዲስ ንጋት ነው። ጀኔራሉ መሪነታቸውን አረጋግጠዋል። ታጋዩም መስዋዕትነትን እየከፈለ ነው። ህዝቡም ስርዓት ለሚለው ኃይል ጀርባውን ሰጥቷል። አሁን የቀረው አንድ ነገር ብቻ ነው። ያን የታቀደውን ታላቅ ቀን በድል ማብሰር። ለዛሬ የነበረን ሰፊና ጥልቅ ዘገባ በዚሁ ያበቃል። በጀኔራል ተፈራ ማሞ ራዕይና በአማራ ፋኖ አንድነት ላይ ያላችሁን አመለካከት በኮመንት መስጫው አሳውቁን። ለነበረን ቆይታ እናመሰግናለን። በሌላ ተመሳሳይ መሰናዶ እስክንገናኝ ሰላም ይስጥልን።